ዛሬ ሁለት እጅግ በጣም ወሳኝ መረጃዎች ወጥተዋል። በእነዚህ ጉዳዮች ላይ እየተነጋገርን ነው ቆይታ የምናደርገው። የመጀመሪያው የአሜሪካ የፖሊሲ ጋይድላይንስን የሚያወጣ ነው ወይም ደግሞ አሜሪካ በቀጣይ እርምጃዎች የምትወስድባቸውን የፖሊሲ አቅጣጫዎቿን ስትራቴጂዎቿን ያመላክታል ተብሎ የሚነገርለት የፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ ሰሞነኛ ጉዳይ ላይ ያወጣው አንድ አዲስ ጽሑፍ አለ። እንደ ጽሑፉ ከሆነ ኢትዮጵያ ለአሜሪካ ከኤርትራ ይልቅ ተመራጭ ናት ይላል። እነዚህ ነጥቦች ይዘረዝራል። ከዛ በተጨማሪ ደግሞ አሁን ያለውን በሁለቱ ሀገራት መካከል ያለውን እሰጥ አገባ ይዳስሳል። በዋነኛነት ትራምፕ ከትራንዛክሽናሊስት ወይም ደግሞ ከነጋዴ ባህሪነታቸው ተነስተው የዚህ የንግድ ባህሪም በዲፕሎማሲ ቀይጠው የመደራደር ባህሪያቸውን ተገን በማድረግ ከሁለቱ የማን ለአሜሪካ የተሻለ ነው የሚለውን ነገር አስቀምጧል። ይሄ ኢትዮጵያ ወደ ባህር በር ጉዞ በምታደርገው ጥረት ላይ ትልቅ የሚባል ለውጥን ሊያስከትል ወይም ደግሞ ለውጥን ሊፈጥር የሚችል እውነታ በመጽሔቱ ዘገባ ተካቷል። ይህንን እንመለከቷለን። ሌላኛው ደግሞ የቀይ ባህር አፋሮች አንድ አዲስ እድገትን አስመልክቷል። ስልጠናዎች ለ3 ወር ለወታደራዊ ሰልጣኞች ስልጠና ሰጥቷል። የአዳዲስ የሆኑ የጦር መሳሪያዎችን መያዙን እንደዚሁም ደግሞ ሁለንተናዊ የሆነ ከሽምቅ ውጊያ እስከ ኮንቬንሽናል ዋር አልፎም ደግሞ የባህር ኃይል ጭምር ለማሰልጠን እንቅስቃሴ እያደረገ መሆኑን የጠቆመው ከኢትዮጵያ መንግስት እንደዚሁም ደግሞ ስፔሲፊካሊ ከአፋር መንግስት ድጋፍ እንደተደረገለትም ገልጿል። ስለዚህ በቀጣይ ኦፕሬሽኖችን በኤርትራ ውስጥ መጀመሩ ይታወቃል። ቀጣዩስ ምን ይሆናል የሚለውን እየተመለከትን አብረናችሁ ቆይታ እናደርጋለን። አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። ሞን ሪል ስቴት በአየር ጤና አደባባይ በካሬ 69500 እና 48650 ብር 50% ያለምንም ወለድ የባንክ ብድር የተመቻቸለት ከ1.7 ሚሊዮን ብር እስከ 4 ሚሊዮን ብር የሚያተርፉበት ባለ 2 መኝታ ሙሉ ክፍያ 6,811,000 ብር፣ ባለ 3 መኝታ ሙሉ ክፍያ በ5,830,000 ብር። የንግድ ሱቆች በሙሉ ክፍያ ከ1.9 ሚሊዮን ብር ጀምሮ እየተሸጠ ነው። ለበለጠ መረጃ በ096924 80 ይደውሉ። ተመልሰናል። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ የፎሪን ፖሊሲ መጽሔት ነው ያወጣው። ይህ የአሜሪካ የውጭ ጉዳይ መስሪያ ቤት ልሳን ነው የሚባል መጽሔት በኢትዮጵያ ዙሪያ ላይ በሰሞኑ ያወጣው መረጃ እጅግ በጣም ግዙፍ የሚባልና ምናልባት የአሜሪካን የቀጠናውን ፍላጎት የአሜሪካን ሐሳብ የቀጠናውን ሐሳብ በትክክል የሚያሳይ ነው ተብሎ ነው የሚጠበቀው። The risk of new Ethiopian-Eritrean war is growing በሚል ነው ያወጣው። Changing dynamics in Tigray could erode the current balance of uncertainty ይላል። ይሄ የመግቢያው ጽሑፍ ሄዳችሁ እንድትከታተሉት ጋብዛችኋለሁ። እኔ ግን በዋነኛነት የተነሱ ሐሳቦችን እዚህ እያነሳን ቆይታ እናደርጋለን ማለት ነው። በመጽሔቱ ይፈትሻል፣ የፖለቲካ እድገቶችን ይፈትሻል። የፖለቲካ እድገቶቹን እንዴት ነው የሚፈትሻቸው? በተለይም ደግሞ የዚህ የ2020 እስከ 22 በፈረንጆቹ በእኛ በጥቅምት የተነሳው ጦርነት ከዛ በኋላ 2013 ላይ የተነሳው ጦርነት ማለት ነው። ሁለቱ አንድ ላይ ሆኖ የኢትዮጵያና የኤርትራ መንግስት አንድ በመሆን የሰሜኑን ጦርነት እንደመሩት ይናገርና ከፕሪቶሪያው ስምምነት በኋላ ደግሞ ሁለቱ ኃይሎች መለየታቸውን ይጠቅሳል። እንግዲህ መጽሔቱ አንዱ ትኩረት ካደረገባቸው ጉዳዮች መካከል የትግራይ የፖለቲካል ኢሊትን ማዕከል አድርጎ ጽፏል። በወቅቱ የአሜሪካ መንግስት ለህወሓት ነበረ ድጋፍን ሲያደርግ የቆየው። በፌደራል መንግስቱ በተለይም ደግሞ በኢትዮጵያ የፌደራል መንግስቱ ተቃውሞ እንዲደርስበት ያደረገው አንድም የኤርትራ መንግስት ጋር የፌደራል መንግስቱ መቀላቀል መቻሉ ነው ወይም ደግሞ ሁለቱ መቀናጀታቸው ነው። ምክንያቱም የኤርትራ መንግስት በቀጠናው ላይ ሽብርን ኤክስፖርት የሚያደርግ አካል ነው። ሁለተኛ ደግሞ ከአሸባሪዎች ጋር ሰርቷል። 3 በሰብአዊ መብት አጠባበቅና አያያዝ ያለው ደረጃ እጅግ በጣም ዝቅተኛ ነው።
4 የኢሳያስ የአገዛዝ ሞዴል ምናልባትም የተሻለ አንጻሬ የተሻለ ዲሞክራሲ አላት በምትባለው ኢትዮጵያ ላይ ሊመጣ ይችላል የሚል ስጋት ስላላቸው በወቅቱ ከድጋፍ አላደረጉም። በተለይ የኢትዮጵያ መንግስት ድጋፍን ያጣው ከኤርትራ መንግስት ጋር መጣመሩን ተከትሎ ነው ማለት ነው። ስለዚህ አሁን እዚህ ጽሁፍ ላይ ከፕሪቶሪያው ስምምነት በኋላ ሁለቱ ኃይሎች መለየታቸውን ነው የሚጠቅሰው። የሁለቱ ኃይሎች መለየት ደግሞ በትግራይ በኩልም ያለውን የፖለቲካ ኢሊት እንዲከፋፈል አድርጎታል። በተለይም አመራሩ እንዲከፋፈል አድርጎታል ይላል። አንደኛ የደብረጽዮን ቡድን ከኤርትራ ጋር አላይን ያደረገበትን እውነታ ፈጥሯል። 2 ደግሞ የአቶ ጌታቸው ረዳ ቡድን ደግሞ እንደዚሁ ከአዲስ አበባ ጋር ወይም ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር መወገኑን ያሳያል። ስለዚህ ትግራይ የነበረው የፖለቲካ ኢሊት አንድነት ቲፒኤልኤፍ የነበረው ህወሓት የነበረው የፖለቲካል አንድነት ወይም ደግሞ ኮሄሲቭነስ አሁን ፈርሷል፣ ወድቋል እና ኢሮድድ ነው ድራማቲካሊ ኢሮድድ ብሎ ነው የሚያስቀምጠው። ስለዚህ አሁን ግብግቡ በኢትዮጵያና በኤርትራ መካከል ሳይሆን ለሁለት በተከፈለው በትግራይ ልሂቃን ወይም ደግሞ የፖለቲካ አመራር ወይም ለሁለት በተከፈለው የፖለቲካል ኢሊቶች መካከል እንደሆነ ይናገራል። ሌላኛው እንግዲህ በመጽሔቱ የሚያነሳው የወልቃይትን ጉዳይ እንደዚሁ ያነሳል። ይሄ አንደኛው ቡድን የቲፒኤልኤፍ ግብ አድርጎ የሚቆጥረው የወልቃይትን የመቆጣጠር ነው። ያንን ግብ አድርጎ እየተንቀሳቀሰ ይገኛል። ዋናውም ደግሞ የፖለቲካል ካርዱ ህወሓት የቀረው ይሄ ብቻ የወልቃይት አካባቢ ብቻ ይመስላል። ምክንያቱም በደቡባዊ ትግራይ በነጌታቸው ረዳ መሄድ ምክንያት ተቃውሞ ሲደርስበት ነበር። ህወሓት በታሪኩ እንደዚህ አይነት የጠነከረ ተቃውሞ ያሁን በህዝብ ዘንድ ተሰምቶበት አያውቅም። በትግራይ ክልል ማለት ነው። እዚህ በሌሎች አካባቢዎች ተቃውሞ ሲያስተናግድ ይኖረው፣ ግን በትግራይ ያንን ሲያስተናግድ አይተን አናቅም። ይሄ ልዩ እድገት ተደርጎ ይወሰዳል። ነገር ግን የማሰባሰቢያ አጀንዳ አድርጎ ማስቀመጥ የፈለገው የወልቃይት ካርድን ነው። ስለዚህ የወልቃይት ካርድን መዞ ከኤርትራ ጋር በመሆን ይህንን አስመልሳለሁ፣ ምናልባትም ደግሞ በለስ ቀንቶኝ ወደ ፌዴራል መንግስት እመጣለሁ የሚል ነገር በተደጋጋሚ ሲያስቀምጥ መቆየቱን ያነሳል። መጽሔቱ ይህንን አጠናክሮ ነው የሚናገረው። የዚህን የህወሓት አምቢሽን በስፋት ይገልጸዋል። የወልቃይትን የመቆጣጠር አምቢሽን ነገር ግን ይሄ ሊሳካ የማይችል አሁን ባለው ነባራዊ እውነታ ሊሆን የማይችል ሲል ደግሞ ያብራራዋል። ለዚህ ማብራሪያ የሚያስቀምጠው አንደኛ ሁለቱም አካላት አሁን ያለውን ስታተስኮ ወይም ደግሞ ነባራዊ እውነታ ከአማራ ልሂቅ ጋር ግጭት ውስጥ መግባት አይፈልጉም። በጠቅላይ ሚኒስትር አብይ አህመድን በኩል እንደዚሁም ደግሞ በፕሬዝዳንት ኢሳያስ በኩል ግጭት ውስጥ መግባት ስለማይፈልጉ ያንን ቦታ ያስረክባሉ ወይም ደግሞ ለቲፒኤልኤፍ ይሰጣሉ ተብሎ አይጠበቅም የሚል ነገር ያነሳል። ሁለተኛ ደግሞ ሁለቱም አካላት በተለይ ደግሞ የሱዳን ኮሪደርን እንዲያገኙ ፍላጎት የላቸውም። ኢንቱያስቲክ ወይም ደግሞ ልዩ ፍላጎት ያላቸው አይደሉም ብሎ ነው የሚያስቀምጠው። ለአዲስ አበባ ወይም ደግሞ ለጠቅላይ ሚኒስትር አብይ አህመድ ይህንን ቦታ እንዲቆጣጠሩ ማድረግ ማለት ቲፒኤልኤፍ ተጨማሪ የጦር መሳሪያዎችን እንዲያገኝ ወይም በጦር መሳሪያ ራሱን እንዲያደራጅ ማድረግና በኢትዮጵያ ፖለቲካ ውስጥ ቀድሞ የነበረውን የኃይል የነፍጥ ኃይል እንዲያገኝ ዳግም ያስችለዋል ብለው ስለሚያስቡ ነው ሲል መጽሔቱ ያብራራል። እርግጥ ነው ከዚህ ቀደምም በፕሮግራማችን ላይ እንዳነሳ ነው በዋነኛነት የጠቅላይ ሚኒስትር አብይ አህመድ መንግስት
ከደርግና ከቀዳማዊ ኃይለ ሥላሴ መንግስታት ጥንካሬም ፌለሪቲም ጥሩ የታሪክ ተማሪ መሆናቸውን ያንን ቦታ ኮንትሮል በማድረግ በኩል የተሻሉ መሆናቸውን አሳይተዋል። ደርግ ያንን ቦታ በለቀቀ ጊዜ ላይ በተለይ ደግሞ በእርዳታ እህል ሰበብ የምዕራባውያኑ ድጋፍ እንዳለ ይታወቃል። በሱዳን ያለው የሰለጠነው ኃይል ግዛት አቋርጦ እንዲገባ ሻቢያም ደግሞ በዛ በኩል በምዕራብ በኩል እንዲገባ ተደረገ። ህወሓትና ሻቢያ በጋራ በመሆን 604ኛ ኮርን ከመቱት በኋላ ስትራቴጂክ ድል የሚባለው የሽሬው ድል እዛ ነው። ልክ አንዱ አፋ ቤት ነው፣ አንደኛው ደግሞ ሽረ ላይ ነው። ሶ እነዚህ የጦር ሜዳ ላይ ስትራቴጂክ ድል የሚባሉት የጦር ሜዳውን አጠቃላይ ገጽታ ይቀይራሉ ወይ የአንደኛው አካል ፍጹም ድል ይቆጣጠርና የበላይነቱን እንዲያረጋግጥ ያደርጉታል። ስለዚህ የ604ኛ ኮር ሽንፈት በደርግ መንግስት ላይ ትልቁ ስትራቴጂክ ሽንፈት ነው። መንግስቱ ኃይለማርያምም የእርሳቸው መንግስት እንዲወድቅ የሆነው በዛ ምክንያት መሆኑ ይታወቃል። ምን ለማለት ነው? አሁንም የጠቅላይ ሚኒስትር አብይ አህመድ በ2013 ጦርነት ያንን ቦታ አጥብቀው የያዙትና የፈለጉት ከምንም በላይ ቲፒኤልኤፍ የጦር መሳሪያ እንዳያገኝ ነው። የጦር መሳሪያ ከሱዳን መንግስት እንዳያገኝ ከውጪ በዛ በኩል የጦር መሳሪያ እንዳይገባለት ስለሚፈልጉ ነው እና ያንን በመዝጋታቸው ምክንያት ደግሞ የ2013ቱን ጦርነት ማሸነፍ ችሏል። አሁንም ከዚህ ከኤርትራ ጋር የሚሰራው የህወሓት ክንፍ ያለ ደግሞ ይህንን ኮሪደር መክፈት አይፈልጉም። ያንን ኮሪደር መክፈት የማይፈልጉበት ትልቁ ምክንያት ቲፒኤልኤፍ ጦር መሳሪያዎችን ማስገባት ይችላል። ሁለት ደግሞ ከኤርትራ ጋር ቅንጅት አለው። በሶስተኛ ደረጃ ደግሞ ከሱዳን ኃይል ከአልቡርሃን ጋር ይሰራል። አርቀን ከተመለከትነው ደግሞ የግብጽ እንቅስቃሴ በዚህ አካባቢ ላይ አልቡርሃንና ግብጽ በጋራ የሆነ የወታደራዊ ስልጠናዎችን ያካሂዳሉ። የወታደራዊ ዘመቻዎችንም እያካሄዱ ያሉት በቀጠናው ጋር የአልቡርሃን ኃይሎች ከቲፒኤልኤፍ ጋር ይሰራሉ። አርሚ 70 የሚባለው የህወሓት ጦር ሱዳን ውስጥ ነው አሁንም ያለው። የህወሓት እንቅስቃሴ ደግሞ ምንጊዜም ከሱዳን የሚነሳ የፖለቲካ ወይም ደግሞ የሚሊታሪ እንቅስቃሴ ነው። ሱዳን ስፕሪንግ ቦርድ ሆና የምታገለግል ሀገር ናት። አሁንም አርሚ 70 ከሰሞኑም በዜናችን እንደዘገብ ነው የዚህ የምዕራብ ትግራይ የሚሉትን ወይም ደግሞ የወልቃይት አካባቢን ለመቆጣጠር ዘመቻ እንደሚጀምር ይፋ አድርጓል። ያንን ዘመቻ በመጀመር እንግዲህ ያን አካባቢ በተለይም የወልቃይት አካባቢን የመቆጣጠር ሰፊ እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። ለዚህም እየሰራ ነው። ይህ ኃይል ደግሞ አንድም የአልቡርሃን ያስታጥቁታል፣ ግብጽ ያስታጥቁታል። ምናልባትም ደግሞ ከኢራን የሚገባውን የጦር መሳሪያም ተቋዳሽ ሊሆን ይችላል። ዶቶቹን ስናገናኛቸው ያን ይመስላል። ምክንያቱም የኤርትራው መንግስት ምጽዋ ላይ በሰፊ የሆነ ከኢራን የሚላኩ የጦር መሳሪያዎች አሉ። የሳተላይት ኢሜጆችም የሚጠቁሙት በገፍ የጦር መሳሪያዎች እየገቡ ነው። እነዚህ ደግሞ ቀጥታ ወደ አልቡርሃን ናቸው፣ ወደ ሱዳን ነው የሚያቀኑት። የአልቡርሃንን ጦርነት እየተዋጉ ያሉት ደግሞ የአርሚ 70 አባላት ናቸው። የሐምዳን ደጋሎ ኃይሎች ማርከዋቸው መታየታቸውንም እናስታውሳለን። እነዚህን ስናይ ጠቅላይ ሚኒስትር አብይ አህመድ ያንን ቦታ ከፈቱ ማለት የአንደኛ የሱዳን ኃይሎች ወይም ደግሞ የአልቡርሃን ኃይሎች ግብጽ የአርሚስ የህወሓት የደብረ ጽዮን ህወሓትና እንደዚሁም በዛ አካባቢ ላይ አሊያንስ የፈጠሩት እነዚህ ኃይሎች ወደ ኢትዮጵያ የሚገቡበት ሚንስ የሚያመቻች ይሆናል ማለት ነው። ስለዚህ ያም ቦታ ሊደግፉ ያም ቦታ ላይ ፈርዘር የፖለቲካል እንቅስቃሴ እንዲያደርጉ ይፈቅዳሉ ተብሎ ፈጽሞ አይታሰብም። ጠቅላይ ሚኒስትሩ ያን ቦታ ያን ኮሪደር የመፍቀድ ፍላጎት የላቸውም። በሌላው በኩል ግን የኢሳያስ መንግስትም ይላል ጽሁፉ፣ የኢሳያስ መንግስት ራሳቸው ያ ቦታ ደግሞ እንዲከፈት አይፈልጉም። እንዲከፈት የማይፈልጉበት እውነት
አንደኛው ህወሓት የቆየ ቂም አላቸው። ከዛ በተጨማሪ ደግሞ ጠንካራ ሆኖ መውጣት ከኤርትራ ዲፔንደንሲ ወይም ደግሞ ከኤርትራ ጥገኝነት ይላቀቃል ብለው ይፈራሉ። ስለዚህ ከኤርትራ ጥገኝነት እንዳይላቀቅና በኤርትራ ዘላለም ጥገኛ ሆኖ እንዲኖር ለማድረግ ሲሉ ያ ቦታ እንዲለቀቅ ፍላጎት የላቸውም። እንግዲህ ይሄ ቦታ ማለት 3 ሀገራት የሚገናኙበት አካባቢ ነው። ያ የ3 ሀገራት የፖለቲካል እንቅስቃሴ የሚደረግበት አካባቢ ነው። ይሄንን የ3 ሀገራት የፖለቲካ እንቅስቃሴ በሚካሄድበት ቀጠና ላይ ቲፒኤልኤፍ መስመር አገኘ ማለት አንድም ከኤርትራ የጦር የበላይ ስለሚሆን፣ ሁለትም ደግሞ ተጨማሪ የውጭ ድጋፍና እርዳታዎችን ማግኘት ስለሚችል ምናልባት ኤርትራ በ2013 ያደረገችበትን ግፍ በመበቀል ጭምር ገናና ኃይል ሆኖ ይወጣል። የኤርትራያኖቹ ደግሞ የቲፒኤልኤፍ ከጥንትም ባላቸው ስሪት ቲፒኤልኤፍ ከራሳቸው ስር ወይም ደግሞ ከነሱ ስር እንዲሆን ነው የሚፈልጉት እንጂ ቲፒኤልኤፍ ራሱን ችሎ ልክ ባለፉት 20 ዓመታት የነበረውን ወይም ደግሞ ህወሓት በስልጣን ላይ በነበረ ጊዜ የነበረውን የበላይነት ይዞ ኤርትራ ላይ እንዲሰለጥን አይፈቅዱም። በዚህ ምክንያት ያም ቦታ እንዲቆጣጠር አይፈልጉም። እንዲቆጣጠረው ቲፒኤልኤፍ አይፈልጉም። ምክንያቱም ኤርትራን ዋጋ ቢስ ያደርገኛል ብላ ትፈራለች። የቲፒኤልኤፍ ያንን ቦታ ከተቆጣጠረ ጦር መሳሪያ ያገኛል። በጦር መሳሪያ ክምችት ደግሞ የተሻለ ሆኖ ይገኛል። ኢሊት ፎርስም አለው። እውነት ለመናገር ቲፒኤልኤፍ የተሻለ የተማሪ ኃይል የሰለጠነ ኃይል አለውና እነዚህን የጦር ጀነራሎችን የሚያስገባቸው ከሆነ ሀብቱን በአግባቡ የሚጠቀም ከሆነ ልምዱን በትክክል የሚጠቀም ከሆነ ከኤርትራ ጋር ያለው ግንኙነት እየቀነሰ ይመጣል። ኤርትራ አስፈላጊ ያደረጋት እውነት አላስፈላጊ እንድትሆን ያደርጋታል። ስለዚህ ኤርትራ በቀጠናው ላይ ምትልከው ሀገር የላትም ማለት ነው። ወይም በቀጠናው ላይ ሊላክላት የሚችል ለኤርትራ ጉዳይ ሊፈጽምላት የሚችል ኃይልን እንድታጣ ያደርጋታል የሚል ነው። ስለዚህ ኤርትራ በዚህ ምክንያት አትፈልገውም። የቲፒኤልኤፍን ወደ ቀጠናው መውጣት አትፈልገውም። ሌላኛው ጉዳይ እንግዲህ በመጤቱ የተጠቀሰው የአሜሪካን ጉዳይ ነው። የአሜሪካንን ጉዳይ በተመለከተ በልዩ ሁኔታ ነው የሚዳስሰው። ዩኤስ ኢንትረስት ምንድነው፣ የትራምፕ ኢንትረስት ምንድነው የሚለውን ነገር መመልከቱ እጅግ አስፈላጊ ያደርጓል። ከዚህ ቀደም በፕሮግራሞቻችን ላይ ስናነሳ እንደነበረው የዩኤስ ፍላጎትን ማወቅ በቀጠናው ላይ እንግዲህ የጦርነቱን ድል ወይም ደግሞ የጦርነቱን አቅጣጫ ወዴት ይጓዛል የሚለውን እንደ ማወቅ ተደርጎ ይቆጠራል። ትራምፕ በባህሪያቸው ትራንዛክሽናሊስት ወይም ደግሞ ተደራዳሪ፣ በድርድር የሚያምኑ ናቸው። እነዚህ የድርድር መርሆቻቸው ደግሞ ለአሜሪካ ጥቅም ምን ትሰጣለህ፣ እኔስ ምን እቀበላለሁ የሚል ሰፊ የፖሊሲ አካሄድ ያላቸው ናቸው። ለአሜሪካ ማግኘት የሚገባቸውን ጥቅም ካላገኙ ማዕቀብ የሚጥሉ ናቸው። ደግሞ ማግኘት ያለባቸውን ጥቅም ደግሞ በደንብ ለማግኘት የሚሰሩ ናቸው። ለምሳሌ በአዘርባይጃን እና በአርሜኒያ መካከል በነበረው እሰጥ አገባ ውስጥ የአዘርባይጃንና የአርሜኒያ ድንበር አዘርባይጃን ወደ አርሜኒያ ተሻግራ ወይም ደግሞ ድንበር ለማግኘት አዘርባይጃን አንዱ አካሏ አርሜኒያ ውስጥ አለ። ወደዛ ድንበር ለመሻገር የግድ አርሜኒያን ማቋረጥ አለባትና በሁለቱ ወገኖች መካከል ውዝግብ አለ። በዚህ ካርታ ስር ያለችው ደግሞ ኢራን አለች እና ያን የመሸጋገሪያ ቦታ ላይ በሁለቱ አካላት ዘንድ ግጭት ተፈጥሮ ነበረ። ኋላ ላይ ትራምፕ ሁለቱን ወገኖች አስታረቋቸው። ሁለቱን ወገኖች ሲያስታርቋቸው ያንን ኮሪደር አንደኛ አሜሪካ እንድትይዘው አደረጉ።
እንደዚሁም ደግሞ የትራምፕ የብልጽግና ምናምን በሚል ስያሜ ሰጡት። የአሜሪካን የጦር ቤዝ እንዲሰፍር አደረጉ። ከዛ መጨረሻ ላይ ደግሞ ያንን የጦር ቤዝ መቆጣጠር ደግሞ ኢራንን ቀለበት ውስጥ ነው የሚከታት። ኢራን በአሜሪካ ቀለበት ውስጥ እንድትወድቅ ነው የሚያደርጋት እና በዛ በምዕራባዊ እስያ ያላትን እንቅስቃሴ ቁጥጥር ውስጥ እንድትሆን ነበር ያደረጉት። እንግዲህ ትራምፕ በዚህ እንቅስቃሴያቸው አንዱ ያደረጉት ኢራንን ከጨዋታው መውጣት ነው። ሁለቱን አስታርቀው ኢራንን ከጨዋታ እንድትወጣ ነው ያደረጓት። እንደዚህ አይነት ተደራዳሪ ናቸው። አሁን መጽሔቱ የሚያስቀምጠው ኮር ፖይንቱ ያለው ከትራምፕ ባህሪ አንጻር እዚህ ጋር ነው። የሚዘረዝራቸው ነገሮች ለአድማጭ ተመልካቾች ምናልባት የፖለቲካል አናሊሲስ አሁን ያነሳናቸው ነጥቦች ከዚህ ከወልቃይት አንጻር ከኢትዮጵያ መንግስት ፍላጎት አንጻር ያሉ እውነታዎችን ይዳስሳል። ለአድማጭ ለተመልካቹ ያቀርባል፣ ለአንባቢው ያቀርባል። ነገር ግን ኮር ፖይንቱ ያለው አሜሪካ በዚህ ቀጠና ላይ ምን ትፈልጋለች፣ ኢትዮጵያ ምን ልትሰጥ ትችላለች፣ ከኤርትራስ ምን ልትቀበል ትችላለች የሚለው የመጽሔቱ ኮር ሀሳብ ነው። ምክንያቱም ትራምፕ ትራንዛክሽናሊስት ናቸው፣ ነጋዴ ናቸው። ከኢትዮጵያ ምን ያገኛሉ ወይም ደግሞ ምን እቀበላለሁ ብለው ነው የሚመጡት። በዚህ ምክንያት ምን ይላል መጽሔቱ? አንደኛ ኢትዮጵያ ከኤርትራ የተሻለ ለአሜሪካ ጥቅም መስጠት ትችላለች ይላል። አንደኛ ኢትዮጵያ ሰፊ ናት፣ ሰፊ ህዝብ አላት፣ ሰፊ ኢኮኖሚ አላት። በተለይም በአቪዬሽን ዘርፉ ላይ በቅርቡ እያከናወነች ያለችው ስራዎች ከአሜሪካ መንግስት ጋር ያላትን ግንኙነት፣ ኢኮኖሚያዊ ግንኙነት የበለጠ የሚያጠናክርና አሜሪካን የሚጠቅም ነው። ምክንያቱም የኢትዮጵያ አየር መንገድ ትልቅ ነው። ያ ትልቅ የሆነ አየር መንገድ ደግሞ ቀጠናው ላይ በተለይም ደግሞ አፍሪካን በማስተሳሰር አልፎም ደግሞ የአሜሪካ ምርቶችን እነ ቦይንግን በመጠቀም ያለው ሚና ቀላል አይደለምና በዚህ ምክንያት ነው እንግዲህ ትራምፕ እያነሱ ያሉት አንዱ ትልቁ ጉዳይ ኢትዮጵያ ከኤርትራ የተሻለ ልትሰጥ ትችላለች። ለአሜሪካ ገበያ ኦፕን ናት። በኢትዮጵያ ገበያ የሚሸጥ የሚለወጥ አለ። በተለይም ደግሞ የአቪዬሽን ሴክተሩ ብሎ ያስቀምጣል። ምን ማለት ነው? ልክ የኢትዮጵያ አየር መንገድ መስፋፋት ማለት ለቦይንግ ተጨማሪ ገቢ ማግኘት ማለት ነው። ምክንያቱም ተጨማሪ አውሮፕላኖችን ትከፍታለች እና በአቪዬሽን ሴክተር ላይ ደግሞ የኢትዮጵያ አየር መንገድ ከቦይንግ ጋር እየሰራ ያለው ስራ ይታወቃል። ኤርትራስ ምን ልታቀርብ ትችላለች ነው? ኤርትራ ልታቀርብ የምትችለው የስትራቴጂክ ሎኬሽን ወይም ደግሞ የሎኬሽን ስትራቴጂያዊነቷን ተጠቅማ ቦታ ልትሰጥ የሚሊተሪ ቤዝ ልትሰጥ ትችላለች የሚል ነው። ነገር ግን ደግሞ የአሜሪካ ፍላጎት ኤርትራ ሳትሆን የአሜሪካ ፍላጎት ሶማሌላንድ ናት። ሶማሌላንድ ከጅቡቲም በላይ ለአሜሪካኖቹ እጅግ የተመረጠች ያደርጓታል። አንደኛ ሶማሌላንድ እንደ ጅቡቲ በብዙ ሀገራት የተያዘች አይደለችም። ሁለት የወደቡ ግልጋሎት ለዚህ ለአውሮፕላን መውረድና ለጦር ጄቶች መነሳት ምቹ ነው ይላሉ የዚህ